ሙሽራው ከነሱ ጋር ያለ ሚዜዎች ምን አይሉ እውነት እኮ አሁን ሙሽራ ሚዜው መደው ሚዜው ጥቁር በጥቁር ለብሶ ይመጣ ደስ ይለዋል እንዴ? ሐዘን ቢደርስበትም የግዱን ቢሆን እየሳቀ ነው የሚውለው። ምኑን ላለማበላሸት? ሰርጉን ላለማበላሸት። እኔ ሙሽራ ነኝ፣ እነሱ ሚዜዎች ናቸው። አሁን ሊያዝኑ አይችሉም፣ አይጾሙም። ሙሽራው ከነርሱ የሚለይበት ሰዓት ሲደርስ ግን ያን ጊዜ ጾማሉ አለ። የሐዋርያት ጾም የለ ክርስቶስ ካረገ በኋላ። ስለዚህ ሚዜ ሐዋርያት ናቸው። የክርስቶስ የሰርጉ ቀን ድል ያለ የሰርግ ቀን ሁለት ነው። አንደኛው ሰርግ ዕለተ ዓርብ ነው። ይገርማቸው በጣም የሚደንቅ ነው። ለኛ የሞተበትን ቀን የምን ቀን ነው አለ ክርስቶስ? የሰርግ ቀን ነው። እችን ጥቅስ እስቲ ያዟት። መኃልየ ዘሰሎሞን ምዕራፍ 3 ከቁጥር 11 ላይ እናንተ የጽዮን ቆነጃጅት ይላል ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ይወርስ ይላል። እናቱ በሰርጉ ቀን በሉስኪ በልቡ ደስታ ቀን ያደረገችለትን አክሊል አርጎ ታዩ ዘንድ ውጡ። ምንድነው ዘውድ የደፋው? በምኑ ቀን ነው? በሰርጉ ቀን። ማን የደፋችለት? አንዱ ባለቅኔ ታዲያ እንዴት አርጎ ብሎታል መሰላችሁ? በዜማ ልበለላችሁ። አንቺን የሰጠ አምላክ ስሙ የተመሰገነ ይሁን። ምን አሉ መሰላችሁ? ባለቅኔው ሰሎሞን በሰርጉ ቀን ያደረገውን አክሊል ታዩ ዘንድ ውጡ የሚለውን እናቱ ቤተ አይሁድ በሉ እስኪ በሰርጉ ቀን ያደረገችለትን አክሊል ታዩ ዘንድ ውጡ። ለማ ለክርስቶስ በምኑ ቀን? ምንድነው በሰርጉ ቀን ክርስቶስ የተደረገለት አክሊል? የሾህ አክሊል። ከአይሁድ ወገን ስለተወለደ ነው እሙ ቤተ አይሁድ፣ እናቱ የአይሁድ ቤት የተባለችው። ስለዚህ ከአይሁድ ወገን ተወልዶ ወገኖቹ እሾህ ሰርተው ልቡ ድረስ ይሰማው ነበር ክርስቶስ የተሰካበት እሾህ ማለት ነው። እና ያንን አክሊል የደፋበት ዕለት ሙሽራ አጊጦ እንደሚወጣ እሱ እርቃኑን የተሰቀለበት፣ ሙሽራ አክሊል እንደሚደፋ ዘውድ እንደሚደፋ ክርስቶስ ቤተክርስቲያንን ለመሞሸር እኛን የወርቅ የክብር ዘውድ ደፍቶልን፣ እሱ ግን ለኛ የደፋው የምን አክሊል ነው? የሾህ አክሊል ነው። ሙሽራ ያማረ መጠጥ እንደሚጠጣ ክርስቶስ የጠጣው ሐሞትና ከርቤ ነው። ሙሽራ በትር ይዞ በክብር በትረ መንግስት ይዞ እንደሚታይ ካባ እንደሚለብስ ክርስቶስ ግን ልብሱን ተገፈፈ፣ በበትር ተደበደበ ማለት ነው። ስሙ የተመሰገነ ይሁን። ስለዚህ የሰርጉ ዕለት የተባለችው ዕለተ ዓርብ ናት። የመጨረሻ የሰርግ ዕለት ደግሞ ዕለተ ምጽአት ነው። ጭኒና ወደ ሌላው ነጥብ እንሄዳለን። ከኔ ጋር ናቸው አይደል? የሰርጉ ዕለት የመጨረሻው ፍጻሜ ዕለተ ምጽአት ነው። ክርስቶስ የሚመጣበት የሰርግ ቀን ዕለተ ምጽአት ነው። ራእይ ምዕራፍ 19 ቁጥር 7 እንደዚህ ይላል፣ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች። ማናት ሚስቱ? ቤተክርስቲያን ነው። ደስ ይበለን ሐሴትም እናድርግ ክብርንም ለእርሱ እናቅርብ ይላል። የበጉ ሰርግ የሚባለው ክርስቶስ ዳግም ሊፈርድ ምን የሚልበት የሚመጣበት ነው። ሚስቱም ራሷን አዘጋጅታለች፣ ቤተክርስቲያን አዘጋጅታለች ራሷን።
ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ያማረ ልብስ ተሰጥቷታል። ምንድነው ይሄ ልብሷ? ቤተክርስቲያን የሰርጓ ቀን ምንድነው የምትለብሰው? ቀጭኑ የተልባ እግር ነው ልብሱ። ምንድነው እሱም? የቅዱሳን የጽድቅ ስራ ነው ይላል። እስቲ በሉ የቅዱሳን ምንድነው? ስለዚህ አሁን እዛ ሰርግ ቤት ለመገኘት ቤተክርስቲያን ሌላ ልብስ የላትም፣ እኛን ነው የምትለብሰው። ንጹህ ልብስ ነን ወይ ነው? እኛ ኃጢአተኞች ከሆንን ንስሐ ማንገባ ከሆንን ልብሳችንን የማናጥብ ከሆንን የሰርጉ ቀን አንፈለግም። ቆሻሻ ልብስ ለብሳ ክርስቶስ ፊት መቅረብ ስለሌለባት፣ ስለዚህ ሰርጉ ከመድረሱ በፊት ልብሳችንን በበጉ ደም ማጠብ አለብን ማለት ነው። በሌላ አይነጻም። ልብሱ ደግሞ በሳሙና በምን በኤሪያል በምን አይነጻም። የኛ ሰውነት የኛ ከኃጢአት የምንነጻው በምንድን ነው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል። ስለዚህ ልብሳቸውን በበጉ ደም ካጠቡ ከቅዱሳን ጋር ለመደመር እግዚአብሔር በቸርነቱ ያደርሰን። ይህንን ካልን ወደ ሁለተኛው ርዕስ እንመጣለን። እንግዲህ ሰርግ በቤተክርስቲያን ይሄ ነው። ሁልጊዜ ከዚህ በኋላ ስትሰሙ መኃልየ ሲነበብ የሰርግ ነገር፣ ለምሳሌ መኃልየ ዘሰሎሞን ውዴ፣ አሁን የኛ ቤተክርስቲያን ውዴ የሚል መዝሙር ብዙ አትደግፉ። እየሰማችሁ ነው? ውዴ የኔ እንደዚህ ምናምን የኔ ምናምን የሚል ነገር አንወድም። ለምን መሰላችሁ? ጠልቶብን አይደለም። ክርስቶስን ውዴ ብላ መጥራት የምትችለው ማን ብቻ ነች? መልሱልኝ። ሙሽራዋ ነች። እሷም ማነች? ቤተክርስቲያን ነች። እኛ ውዴ አንልም። እኛ የውዱ ልብሶች ነን። እሱም ንጹህ ሆነን ነው። ካልሆነን አውልቃ ልጥለን ትችላለች። ስለዚህ ፐርሰናሊ አንድ ሰው ውዴ ና ምናምን እንደዚህ አይነት መዝሙር በእኛ ቤተክርስቲያን የማይፈቀደው እሱን ሳንወደው እሱም እኛን ሳይወደቅ ቀርቶ ሳይሆን ውዴ የምትለው ሙሽራይቱ ቤተክርስቲያን ናት። የሚገርማችሁ መኃልየ ዘሰሎሞን በትክክል በእኛ ቤተክርስቲያን የሚዜመው የሚቀደም በዜማ በአገልግሎት የሚውለው መች ነው? በቀዳም ስዑር ዕለት ነው። ቀዳም ስዑር መቼ ነው? የትንሣኤ ክርስቶስ ምን ያለበት ቀን ነው? ያ ቀን ቀዳም ስዑር በመቃብር ያደረበት ቀን ነው። ያን ቀን ቤተክርስቲያን ታዜማዋለች መኃልየ ዘሰሎሞን እና ምን ትላለች? እዚህ መኃልየ ላይ ሴቲቱ ነፍሴ የወደደችውን አይታችሁታል እያለች እየዞረች ትጠይቃለች። የት ነው ያለው እያለች እየዞረች ትጠይቃለች። ቤተ ክርስቲያን ክርስቶስ ነፍሱን ከስጋው ለይቶ በተኛበት ዕለት ትፈልገዋለች? አትፈልገው? ነፍሴ የወደደውን አያችሁት እያለች ያን ሌሊት ትፈልገዋለች። አትክልት ጠባቂዎችን አገኘው፣ ጠየኳቸው። ነፍሴ የወደደውን አያችሁት ያልኳቸው እነሱ ግን አልነገሩኝም። ቤተ ክርስቲያን ነች ይህን የምትለው። መጨረሻ ላይ ግን ምን ትላለች? ውዴ ተኝቷልና እንዳትቀሰቅሱት እስከፈለገ ድረስ ይተኛ ትላለች። እስቲ በሉ ባካችሁ፣ ውዴ እስከፈለገ ድረስ ምን ይበል? ስለዚህ ምን እንዳትሉት። ማናት የምትለው? ማን ነው ውዷ? ተኝቷል አልተኛ? የት አያችሁ? ቀኑን የተመረጠበት ቀኑ ተኝቷልና እንዳትቀሰቅሱት ትላለች። ከዛ ደስ የሚለው መጨረሻው ምንድነው የሚለው? ውዴ ወደ ገነቱ ወረደ ደግሞ ይላል። ወደ አትክልት ስፍራ ሄዷል ትላለች። ይሄ ደግሞ ምንድነው? ነፍሳትን ከሲኦል ሰብስቦ ይዞ ወዴት ገብቷል? ወደ ገነት። በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ነው። ስለዚህ ፐርሰናሊ ውዴ የሚለውን ቃል ማንጠቀመው ለዚህ ነው። እንግዲህ ወደ ጋብቻ ስንመጣ ይሄ ሁሉ እንግዲህ የጋብቻ መግቢያ ነው። ሌላ ትምህርት ላይ ብናነሳው አትሰሙም። ስለዚህ እዚህ ላይ ብንከተው ይሻላል ብዬ ነው። የሰማነውን በልቡናችን ይጻፍልን። እንደዚያ ከሆነ እንግዲህ አንድ ሰው ለጋብቻ መዘጋጀት እንዴት አለበት የሚለውን እንመልከት። ወደ እንግዲህ የመጨረሻው ከሰርግ በፊት ይሄን ትምህርት ነው የምንማረው። ከዚህ በኋላ እንዳገባ ሰው ነው የምንነጋገረው። የመጀመሪያው እንደው ዛሬ ይዛችሁት እንድትሄዱት የሚፈለገው ነጥብ ጋብቻ መደረግ ያለበት በቤተ ክርስቲያን ብቻ ነው። በየት ብቻ? ከቤተ ክርስቲያን ውጪ መጋባት ማለት በጣም ብዙ ችግር አለው። የመጀመሪያውን ጋብቻ ባርኮ ቀድሶ የሰየማቸው ያገናኛቸው የባረካቸው ማን ነው? እግዚአብሔር። ስለዚህ በባልና በሚስት ላይ ስልጣን ያለው ባልና ሚስትን የማዋሃድ አንድ የማድረግ ስልጣን ያለው ማን ብቻ ነው? እግዚአብሔር ብቻ። ስለዚህ ከቤተ ክርስቲያን ውጪ የሚደረግ ጋብቻም አይደለም፣ ቫሊድ አይደለም። አሁን እዚህ መካከል ያገባችሁ ግን ከቤተ ክርስቲያን ውጪ ያገባችሁ ሰዎች ትኖራላችሁ። ግን ይህን ስል ደግሞ በየኔ እህት እንግዲህ ቫሊድ አይደለም ተብሏል። በይደናዋይ እንዳትሉት በመንፈሳዊ ቫሊድ አይደለም እንጂ ግን ሁለቱ አንድ ሆነዋል። አልሆነም? ምን ይላል ቅዱስ ጳውሎስ? እንኳን ከአብርሃት ከምትኖራት ከሚስት ጋር ቀርቶ ቤትም በማንኛውም መንገድ አግብታት እንኳን ከሚስት ጋር ቀርቶ ከጋለሞታ ጋር ከሴተኛ ዳሪ ጋር የተኛ ሰው እንኳን ባያገባትም በስጋ አንድ ስለሆነ አንድ ሆነዋል። ስለዚህ ዝም ብሎ ከዚህ በኋላ ደህናዋል ማለት አይቻልም።
ምንድነው መደረግ ያለበት? ከቤተ ክርስቲያን ውጭ ያገባችሁ ሰዎች አሁኑኑ በስጋው ደግሞ ጋብቻችሁን አጽድቁት። ዓለም እንደ ባልና ሚስት ሊያያችሁ ይችላል። እግዚአብሔር ግን ገና አልተጋባችሁ። ሩካቤውም የሚፈጸመው ሩካቤም እንደ ዝሙት ነው የሚያዩ እግዚአብሔር። ስለዚህ ምንድነው መደረግ ያለበት? ጋብቻ መፈጸም ያለበት በየት ነው? በቤተ ክርስቲያን በእግዚአብሔር ፊት ነው። ሰው በእግዚአብሔር ፊት ሲጋባ መላእክት ያጅቡታል። ሰማያውያን መላእክት አጅበው የሚሸኙት ሰርግ ነው መንፈሳዊ ሰርግ። መንፈሳዊ ካልሆነ ደግሞ የመላእክት ተቃራኒ እነማን እንደሆኑ ለእናንተ ግልጽ ነው። በጭፈራ የሚደረግ ሰርግ አጋንንትን መጋበዝ ነው። ሰርጋችን ላይ ተገኙና ኑ እስቲ እንኳን ዓለማዊ ጭፈራ ላይ ገርማቸዋል። ማህሌት ላይ አሁን ማህሌት ላይ ድምቅ ሲል እልልታው ከበሮ በጣም ሲደምቅ አባቶች በጣም ሲሞቅ ደስ ሲለው ሰው ሁሉ ምን ያደርጋል? ጸናጽል ያወጡና ምን ይላል? በቃ ይላል። እኛ ደስ ቢለን ምን ችግር አለ? በደንብ ሌሊቱ ሙሉ ስንዝለው ስጋዊ እንዳይሆን ሰው በመዝሙር ስጋው ከተደሰተ መዝሙር አለ። መዝሙር ሊያስደስት የሚገባው ምን ነው? ነፍስህ ነው። ከእግዚአብሔር መገናኘት ቢቻል ሊያስለቅስ ጥሩ ነው። በጣም ስጋ ከዘለለ ከጨፈረ በቃ ላበላውን አቤት ዛሬ ካልክ አሁን ስጋ ነው የተደሰተችው። ስለዚህ ልክ እንትኑን ሳያልፍ በፊት አባቶች ቆይ በቃ ይላል። ሁለተኛው ግን በእኛ ቤተክርስቲያን ታሪክ በአቡነ ተክለ ሃይማኖት ፓትርያርክነት ዘመን ማህሌተ ጽጌ ላይ በጣም ከበሮ ይዞ ሰዎች ሲዘሉ አንድ የበቁ አባት ምን አይተዋል? አጋንንት አብረው ሲዘሉ አይተዋል። ጭፈራው ላይ ማለት ነው። እንግዲህ ሞቅ ያለ ማህሌት ላይ የገቡ አጋንንት በጭፈራ የሚደረግ ሰርግ ላይ ምን ሊሰሩ ነው? ዋነኛ መዝሙራዎቹ ዘፈኛዎቹ የሚያወጡ ማለት ነው። ከዚህ ጠብቀን እግዚአብሔር። ስለዚህ ክርስቲያኖች ሆናችሁ ማተብ አስራችሁ ተጠምቃችሁ መላእክትን መጥራት ሲገባ ለምን አጋንንትን ትጠራላችሁ? ለሰርጋችሁ በሚያማምር አዳራሾቻቸው አጋንንት ይጨፍራሉ የሚል ጥቅስ አለ። በምን አይነት አዳራሾቻቸው? አይገርምም? አለ ለካ አጋንንት አዳራሽ አለ። በጣም ያምራል ሲታይ ውስጡ ውበቱ። የኛ ቤተክርስቲያን እሱ ላይ አይደለም የምትጨነቀው። ነፍስህ ትዋብ እንጂ ስጋ ምንም ችግር የለም። ጊዜያዊ ደስታ አይደለም። ስለዚህ መንፈሳዊ ሰርግ ስናደርግ ቅዱሳንን ነው መጋበዝ ያለብን።